በሰሜን ወሎ ዞን የዋርላ ወረዳ አስተዳደር ምክር ቤት ዘካሪ መካሪ የሀገር ሽማግሌና የሃይማኖት አባት ለዘላቂ ልማትና ሰላም በሚል መሪ ቃል ከተለያዩ ቀበሌዎች ከተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ጋር የውይይት መድረክ ተካሂዷል። ታዲያ በዚሁ መድረክ ላይ ተገኝተው ሚስጥር አዋቂ የአስተምሮ የእምነት አባቶች ወግና ባህል ጠባቂ የሀገር ሽማግሌዎች ተነጋግረው መግባባት የሚችሉ ህዝቦች ሰላማቸውን ይጠብቃሉ አሉ አቶ ወንድምነው ወዳጅ የሰሜን ወሎ ዞን የፖለቲካና አቅም ግንባታ ዘርፍ ኃላፊ። አሁን ስለ አማራ ክልል አጠቃላይ ሁኔታ ለእናንተ ሳብራራ የምውልበት ነገር አይኖረኝም። ግልጽ ነው፣ ችግሩ ግልጽ ነው። በጣም እኛ ጋር ያለው አብረን እየኖርን ነው፣ እየተቃጠለን ነው፣ እየሞቅነው ነው። እንደ እሳትም እየገረፈን ነው፣ ህይወታችን እየቀማን ነው፣ ደም እየጎረፈ ነው። በዛም በዚህም እያለቀ ያለው የሰው ልጅ ነው። እየተከተፈ ያለው የሰው ስጋ እንጂ ሽንኩርት አይደለም ማለት ነው። የሰው መሞት ደግሞ አስቀያሚ ከሆነ ይህን አስቀያሚ ድርጊት ተነጋግረን ተግባብተን ከልብ ተቆጭተን ልናስቆም የሚገባ ተግባራችን ነው። ነገር ግን አሁን ቢሆን አንዱ ለአንዱ ከኔ ካልደረሰ በማለት እንዲቀር በማለት በቸልታ በመተው እውነቱን ባለመረዳት እውነት ላይ መቆም አቅቶን ችግር ውስጥ ነው ያለነው እና ከዚህ ጋር በተያያዘ እንደ አባቶቻችን ይህን ችግር ማስቆም ከቻሉ ይችሉበታል። ሁለቱን ማጥፊ ወገን ነው ብሎ ያመነበትን አንተን ተብሎ የሚያስታርቀው ሽማግሌ ነው። ደም የሚያስታርቀው ሽማግሌ ነው። ወንዝ የሚያሻግረው ሽማግሌ ነው። በመካከል ደግሞ ለሽማግሌ አልገዛም ያለን ስርዓት እንደዚህ የሚያደርገው አስተምሮ ነው፣ የእምነት አስተምሮ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አሰራር አላት። የኢትዮጵያ እስልምና እምነት የራሱ ጸጋ አለው። ሌሎችም እምነቶች የራሳቸው ስርዓት አላቸው። በስርዓቱ ከተነጋገርን ማረም የሚገባውን ነገር ለማረም የሚያስፈልገው ውስጣዊ ፍላጎት፣ ውስጣዊ ተነሳሽነት፣ ውስጣዊ መሻት ነው። ነገር ግን አሁን እየገጠመ ያለው ችግር ከመጣ ጦርነት ካለ አሁን ያለው ወቅታዊ ወይ ለአመራር ነው ወይ ለጸጥታ መዋቅር ነው ወይ ለአመራር ቤተሰብ ነው። ስለዚህ እኔ ካልመታኝ ምን ችግር አለ የሚል ትተነዋል ሁላችንም ሆነን ለምናየው። ይሄ ደግሞ አሁን ሄዶ ሁላችንም እየበላን እያቃጠለን ያለው ይሄን የሚያቃጥል ችግር እንዴት እናስቆመው ነው ማለት እንዴት እናስቆመው? ስለ ትምህርት መዘጋቱ፣ ስለ ተማሪዎች ስለ ትምህርት ማቋረጥ፣ ስለ መምህራን መንገላታት፣ ስለ እምነት አባቶች መንገላታት፣ ስለ መንግስት ሰራተኛው መንገላታት፣ አጠቃላይ ስለ አርሶ አደሩ መንገላታት፣ ስለ ከተማ ነዋሪ ችግር፣ ስለ ኑሮ ውድነት፣ ከቦታ ቦታ የመንቀሳቀስ መከራ እና ስቃይ እና የእገታና የዘረፋ የችግርን በተመለከተን ለዚህ ሁሉ ማጠንጠኛው ነው ደግሞ እኔ ብቻ የኔ ሀሳብ ካልተደመጠ እኔ ነኝ አዋቂ የሚል አደገኛ በሽታ እየተዘራብን ማለት ነው። አይ አባቶች እኮ ራሳቸው ዝቅ አድርገው በትህትና ነው አረጋግጠው ሲያስተዳድሩ ሲኖሩ የነበሩት። በትህትና ዝቅ ቢያውቁ እንኳን ታዋቂው ነው የውስጥ ጸጋቸውን አመቅ አድርገው ይዘው ነው። ያሁን ትውልድ ደግሞ ሁሉ ነገር ካልታወቀልን ብለን መከራ እናያለን። ይህን አደገኛ መንገድ ደግሞ መክሮ ማስቀረት የአባት ድርሻ ነው እና አባቶቻችን አሁን ያለውን ችግር ይታዩታላችሁ። ከዚህ በፊት የኮሎኔል ወርቁን ጀምሮ ክቡራን ጀነራሎች አጠቃላይ የነሱ ክፍል እዚህ እናንተ ጋር ተነጋግረዋል። የተጀመረ ነገር እንዳለ እናውቃለን። ነገር ግን የተጀመረው ጅምር አሁን ለመናገር ከንግግር ያለፈ ወደ ተግባር የተቀየረ ነገር አላየንም። ስለ አባቶች ሆይ የእናንተን እገዛ እንፈልጋለን። ዋርላ ትልቁ ሀገር፣ ትልቁ ቀጠና፣ ትልቁ ቦታ ሀገር ሰላም ይሆን ካለ ሰላምን አምጥቶ ልማት ማስቀጠል የሚችለው አባቶች ስትጨምሩበትና በዚህ ጉዳይ ምናችሁ ስትወጡ ነው እናምናለን። ከዚህ ጋር በተያያዘ የእናንተ ድርሻ ምንድን ነው ያለበት? ታውቃላችሁ። የአባት ድርሻ መምከር ነው። የአባት ድርሻ ማስታረቅ ነው። የአባት ድርሻ መገሰጽ ነው። ስርዓት አልበኛ ስርዓት አልኩ ብሎ በአስተምሮ ውስጥ መቃኘት ነው። በሁለቱም እዚህ ለምሳሌ የኦርቶዶክስ እና የእስልምና ናችሁ የምትታዩ፣ ሌሎችም ትኖራላችሁ። ለጊዜው ግን ሁሉም የእምነት አባት የምናገረው ሌሎችም ስለምትኖሩ ግን በዋናነት የሚያጠነጥነው ደግሞ እዚህ ቤት ያለን ሰዎች ይመለከታል። ስለዚህ ዛሬ እዚህ የተገናኙ ሰዎች የችግር
ቁልፍ ገብቶን ችግር መፍታት የምንችል ሰዎች ነን ብለን ስለምናምን እውነት ችግሩ ገብቶን አንገብግቦን በዚህ ልክ ችግሩ እንዲፈታ የልባችን የውስጣችን ሁሉ ተግባራዊ ለማድረግ የልባችን ተቆጭተን ወደ ስራ ገብተናል ወይ ነው። በዚህ ጉዳይ እውነት ገብተናል? ከገባን ለምን አልመጣም? አልገባንም እንኳን ለምንድን ነው ያልገባነው? እውነት ችግሩ አልነካንም፣ አላቃጠለንም፣ አልኖርነውም፣ አልሞቀንም፣ አልበላንም፣ አላቃጠለንም። ስለዚህ ነው ከተባለ ለምን አልመጣም? አልመጣም ከተባለ ለምን ወደ ስራ አልገባንም የሚለው ጉዳይ ላይ እንደ ቤተሰብ እናወራበት ደስ ይላል። እዚህ ያላችሁ ምሁራን አካሎች አላችሁ። የምሁራን ድርሻው ትልቁ ነገር ነገሮችን በጥልቀት የመተንተን ብቃት ተላብሰን በዚህ ውስጥ ሰው ከችግር ሊያወጣ የሚችል አስተሳሰብ መላበስ ብቻ ሳይሆን ለዚህ አስተሳሰብ ደግሞ መጋቢ የሆኑ የመፍትሄ ሀሳቦችን በማቅረብ ይህንን ያልተማ በሰሜን ወሎ ዞን በዋርላ ወረዳ አስተዳደር ምክር ቤት ዘካሪ መካሪ የሀገር ሽማግሌና የሃይማኖት አባት ለዘላቂ ልማትና ሰላም በሚል መሪ ቃል ከተለያዩ ቀበሌዎች ከተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ጋር የውይይት መድረክ በዛሬው ዕለት ሲካሄድ ውሏል። በመድረኩ የ801ኛ ኮር ምክትል አዛዥ ኮሎኔል ወርቁ ተስፋዬ እንደገለጹት የእኛው ወታደሮች ተግባር የኢትዮጵያን ዳር ድንበር መጠበቅ ሆኖ ሳለ ከጥቂት ጊዜ ወዲህ ግን ሰፈርንና መንደርን መጠበቅ ስራችን ከሆነ ውሎ አድሯል ያሉ ሲሆን ሰላም በአንድ ማህበረሰብና ግለሰብ የሚመጣ ባለመሆኑ የቀደመ ባህልና ወጋችንን የጠበቀ የሽምግልና ስርዓታችንን በማክበርና ከራሳችን ጉያ ወጥተው የሀገራችንንና ሕዝባችንን ጉስቁልናና ውድመት ለማስቆም የሁላችንንም ርብርብ የሚጠይቅ በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ከጎናችን ሊቆሙ ይገባል ሲሉ ጠይቀዋል። የሰሜን ወሎ ዞን የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ወንድምነው ወዳጅ በበኩላቸው ሚስጥር አዋቂ፣ የአስተምሮ የእምነት አባቶች፣ ወግና ባህል ጠባቂ የሀገር ሽማግሌዎች ተነጋግረው መግባባት የሚችሉ ህዝቦች ሰላማቸውን ይጠብቃሉ ብለው እያንዳንዱ ግለሰብ ከጭንቀትና ከፍርሃቱ ቆፈን ወጥቶ ስለ ሰላም መስበክና ወደ ስራ መግባት መቻል እንዳለበት መልእክት አስተላልፈዋል። የዋርላ ወረዳ አስተዳዳሪ አቶ ሲልማ አባዬ እንደገለጹት መንግስት የሰላም ጥሪውን ተቀብለው ለሚመጡ አካላት ትላንት፣ ዛሬ እንዲሁም ነገ በሩ ክፍት ነው ያሉ ሲሆን የሰላም ጥሪውን ተቀብለው ለሚመጡ አካላት ያለፈውን በይቅርታ የወደፊቱን በአንድነት ለመቀጠል ዘላቂ የስራ ዕድል ለመፍጠርና በሚፈልጉት ቦታ እንዲኖሩ ነጻነት ለመስጠት የዋርላ ወረዳ አስተዳደር ምክር ቤት ሁሌም ዝግጁ ነው ብለው የሰላም ጥሪውን መሬት የማስነካት ኃላፊነት የሁላችንም ነው ሲሉ አስገንዝበዋል።